በኢራን ጉዳይ እስራኤልና አሜሪካ ወሰኑ። ይጥፉ ወይስ እንጥፋ ጭንቅ ሆኗል። ከሰሞኑ የአይሁድ አዲስ ዓመት ዋዜማን ለማክበር ወደ እስራኤል ያመሩ በርካታ ሰዎች ቢያንስ 2 ቀናትን በአደጋ ጊዜ መጠለያዎች ውስጥ ለማሳለፍ መገደዳቸውን ዘገባዎች አመላክተዋል። በሄዝቦላ ላይ ለተነጣጠረው ግዙፍ የእስራኤል ጥቃት በቅድሚያ ምላሽ የተሰጠው ከራሱ ከሊባኖሱ ታጣቂ ቡድን በኩል ነበር። ብዙም ሳይቆይ ተኢራን 200 ባለስቲክ ሚሳኤሎችን ወደ እስራኤል ትልልቅ ከተሞችና ቁልፍ መሠረተ ልማቶች ተነጣጥረው በአይሁዳዊቷ ሀገር ላይ ሲዘንቡ አምሽተዋል። ተኢራን በታሪክ ለሁለተኛ ጊዜ እስራኤልን በቀጥታ ኢላማ ያደረገ ጥቃት የፈጸመችበት ሁኔታ ተፈጥሯል። አሜሪካን ጨምሮ የተለያዩ አጋር ሀገራት ድጋፍ ባይኖር እስራኤል ጥቃቱን የመቋቋም አቅም አይኖራትም ነበር የሚሉ ሰፋፊ ትንታኔዎች ከየአቅጣጫው ተሰምተዋል። ያለፉትን ቀናት ከእስራኤል በኩል ሊኖር የሚችለውን የአጸፋ ምላሽ በተመለከተ ብዙ ሲባል ቆይቷል። አሁን ላይ ታዲያ አይሁዳዊቷ ሀገርም ሆነ ኢራንን አጣብቂኝ ውስጥ የከተቱ መረጃዎች ከዲፕሎማቲክ ምንጮች ዘንድ እያፈተለኩ ይገኛል። የእስራኤል ሁነኛ ወዳጅ የሆነችው አሜሪካ በጉዳዩ የያዘችውን አቋም ጨምሮ በኢራን መሪዎች ዘንድ እስካለው ወቅታዊ ስሜት ድረስ የመጋረጃ ጀርባ ጉዳዮችን ልንቃኝ ወደናል። አብራችሁን ዝለቁ። ጥላው ያልተገፈፈው የእስራኤል ፍራቻ። እስራኤል ምንም እንኳን ንቁ እንደሆነች ሲነገርላት ቢቆይም የሀገሪቱ ማህበረሰብ ከባድ ስጋት ላይ ከወደቀ መሰነባበቱን ብዙ ተንታኞች አምኑበታል። የአምናው የጥቅምት 7 የሐማስ ጥቃት ከዮም ኪፐር ድንገተኛ ወረራ በኋላ አይሁዶችን ጭው ያደረገ አስደንጋጭ ሰቆቃ መሆኑን ተደጋጋሚ ዘገባዎች አመላክተዋል። የፍልስጤሙ ታጣቂ ቡድን አባላት የአይሁድን ዓመታዊ ክብረ በዓል ከድግስና ፌሽታ ወደ ደም መፋሰስና ሰቆቃ መቀየራቸው የሁሉ ነገር ጅማሬ ሆኗል። በድንበር ላይ ትኩረት ያደረገው የሐማስ ድንገተኛ ጥቃት ላለፈው 1 ዓመት ዓለምን ሰቅዞ ብዙ ክስተቶችን አስመልክቶናል። በወቅቱ ከሞቱትና ጉዳት ከደረሰባቸው ባሻገር ሐማስ 240 ታጋቾችን ወደ ጋዛ ይዞ መሄዱ የመደራደሪያ አቅሙን እንደጨመረለት ይታመናል። ከ1 ዓመት ቆይታ በኋላ አሁን ላይ 100 ያክል ታጋቾች በፍልስጤሙ ታጣቂ ቡድን እጅ እንደሚገኙ ይታመናል። ከሐማስ ጥቃት በኋላ እስራኤል በጋዛ ላይ ለወሰደችው አሰቃቂ ዘመቻ እንዳለ ሆኖ ከግራም ከቀኝም የተለያዩ ኃይሎች በትብብር ጥቃት ሲሰነዝሩባት ከርመዋል። ኢራንን ጨምሮ ሂዝቦላህና የየመን ሁቲ ታጣቂዎች በሚሳኤልና ሮኬቶች እስራኤልን ሲያስጨንቋት መሰንበታቸው የሚካድ ሐቅ አይደለም። ከዚያ ጊዜ አንስቶ ሂዝቦላህ ብቻውን 9500 ሚሳኤሎችን ወደ እስራኤል አስወንጭፏል። በሊባኖሱ ታጣቂ ቡድን እርምጃ ምክንያት ከሰሜን እስራኤል ነዋሪ 10 በመቶ ለመፈናቀል መብቃቱ ይገለጻል። በሊባኖስ ላይ የተነጣጠረው ሰሞንኛ የእስራኤል ዘመቻ አንደኛው ዓላማም 67500 የሚጠጉ የእስራኤል ተፈናቃዮች ወደ መኖራቸው መመለስ ያለመ ነው ይባላል። ይህ ባለበት ሁኔታ ከኢራን ዘንድ ለሁለተኛ ጊዜ የሚሳኤሎች ጅብኝ ወደ አይሁዳዊቱ ሀገር መነጣጠሩ ትኩሳቱን ከፍ ያደረገ ሆኗል። የቴህራን የሚሳኤል ዘመቻ ታዲያ የአያቶላሆቹ ሀገር መቼም ቢሆን ለእስራኤል የምትተኛ እንዳልሆነች ያመላከተ ነው ይባላል። ከዛ በተጓዳኝ ኢራን በሳምንት ሳይሆን በቀናት ልዩነት ውስጥ የኒኩለር ቦምብ ባለቤት ልትሆን የምትችልበት አቅም ላይ መድረሷ ተሰምቷል። የኢራን የኒኩለር ባለቤት መሆን አይቀሬነት የሚያመላክተው መረጃም ለእስራኤል የሞሽረት የሚባል አይነት ሆኗል። በእርግጥም ጅምላ ጨራሹን መሳሪያ የታጠቀች ኢራን በመካከለኛው ምስራቅ መኖር ለእስራኤል ቀጥተኛ አደጋን ያዘለ መሆኑ እርግጥ ነው። ይሁንና ግን የእስራኤል መምቻ እጅ ከማጠናከር ይልቅ የጆ ባይደን አስተዳደር የአይሁዳዊት ሀገር ነገሮችን ከማባባስ አካሄድ ወደ ኋላ እንድትል በተለያዩ መንገዶች ጥረት እያደረጉ መሆኑ ሲገለጽ ሰንብቷል። እስራኤል ለሰሞንኛው የኢራን የሚሳኤል ጥቃት ልትወስድ የምትችለው የአጸፋ ምላሽ በምንም መልኩ የቴህራንን የኒኩለርና የነዳጅ መሰረተ ልማቶች ኢላማ እንዳያደርጉ ውቶታ መብዛቱ ሲነገር ሰነባብቷል። በዚህም ተባለ በዚያ ኢራን የቀድሞ እንዳልሆነች መረዳትና መጠንቀቅ እንደሚገባም ምዕራባውያን ተንታኞች ጭምር ሲናገሩ ይደመጣል። በወቅታዊ የኃይል አስተላለፍ ቴህራን በዩክሬን ጦርነት የሩሲያ ቀንደኛ አጋርና መሳሪያ አቅራቢ መሆኗ የሚታወቅ ነው። በሄዝቦላ እጅ ከሚገኙ የጦር መሳሪያዎች መካከል የተወሰኑት በኢራን በኩል ከሩሲያ የተገኙ መሆናቸውን መረጃዎች ያመላክታሉ። ኢራቅ በመካከለኛው ምስራቅ ከሄዝቦላህና ሐማስ ባሻገር ለእስራኤልና አሜሪካ ፍላጎቶች ተቃራኒ የሆኑ ኃይሎችን የምታስታጥቅ ሀገር ናት። ሌላው ቀርቶ በቀይ ባህርና አካባቢው ከፍተኛ ተግዳሮት ሆነው የሚገኙት ሁቲዎችም በቴህራን የሚደገፉ ለመሆናቸው ጥርጣሬ የለም። ተሄራን አሁን ላይ የስዊዝ መተላለፊያን ጨምሮ የዓለምን ዋነኛ አንጓዎች በተለያየ መንገድ ለራሷ ፍላጎት መጠቀም የሚያስችል አቅም ላይ እንደምትገኝ ዘገባዎች ያመላክታሉ። የመካከለኛው ምስራቅ ከየመን እስከ ሊባኖስ ከሶሪያ ብሎም እስከ ኢራቅ ድረስ በኢራንና በእጅ አዙር የሷ በሆኑ ኃይሎች እገታ ውስጥ ገብቷል የሚሉ ትንታኔዎች ተበራክተዋል። የኢራን አያቶላሆች ሀገራቸውን የሚያዩበት መነጽር ከ2500 ዓመታት በፊት የነበረውን የፐርሺያን ጥንካሬ በትውስታ መነጽር ውስጥ የከተተ መሆኑን ተንታኞች ይናገራሉ። የእስራኤል ደጋፊ የሆኑ ጸሐፊዎችም ታዲያ የዛን አይነቱን ነገር ፈጽሞ መቀጠል የለበትም ባይ ናቸው። የኢራን አደጋነት ከእስራኤልና የሱኒ አረብ ሀገራት የተሻገረ እንደሆነ የሚገልጹ ተንታኞችን በርካቶች ናቸው። የቴህራን አካሄድ በአሜሪካ ጠርናፊነት ለሚዘወረው የምዕራቡ ዓለም ጭምር ከባድ አደጋን የደቀነ ነው እየተባለም ይገኛል። በዚህ መሃል ታዲያ አሜሪካው መገናኛ ብዙሃን ሲኤንኤን ይዞት የወጣው መረጃ ወቅታዊ ሁኔታ የተወሳሰበ መሆኑን ይበልጥ ያመላከተ ሆኗል። የዘገባ ምንጩ የኢራን መንግስት ከእስራኤል በኩል የሚወሰድን ያጸፋ ምላሽ በመስጋት የመካከለኛ ምስራቅ ሀገራትን ሽምግልና እየላከ መሆኑ ተገልጿል። ተሄራን ሊኖር የሚችለው አጸፋ እንዲቀንስላት አሊያም ጥቃቱን ለመከላከል አረብ ሀገራትን ድጋፍ መጠየቋ ነው ሲኤንኤን ምንጮቹን ጠቅሶ የዘገበው። የኢራን ስጋት አሜሪካ ያጸፋ ጥቃቱ እንዳይፈጸም በእስራኤል ላይ ጫና ታሳድራለች አታሳድርም በሚለው ጉዳይ ላይ እርግጠኛ ካለመሆን ጋር የሚያዝ ነው ተብሏል።
ከዛ በተጓዳኝ ኢራን ባጸፋ ምላሽ ወሳኝ የሚባሉ የኒውክሌርና የነዳጅ መሰረተ ልማቶቿ ኢላማ እንዳይሆኑ የሚል ስጋት እንደገባትም የዘገባ ምንጩ ጨምሮ አመላክቷል። ያ ብቻ ሳይሆን ሂዝቦላህ በሰሞንኛው የእስራኤል ወታደራዊ ዘመቻ የደረሰበት ምት የኢራን ትኩሳት የጨመረ ነው የሚል መረጃም በሲኤንኤን ዘገባ ላይ ሰፍሮ ታይቷል። መገናኛ ብዙሃን በዘገባው ላይ አሜሪካ ከእስራኤል ጋር ለኢራን ጥቃት ስለሚወሰድ አጸፋ ምላሽ ምክክር ላይ መሆኗን የሚገልጽ መረጃን አሰራጭቷል። በአሜሪካ ዘንድ የኢራን የኒውክሌርና የነዳጅ መሰረተ ልማቶች ኢላማ እንዲሆኑ ፍላጎት አለመኖሩን ለእስራኤል በግልጽ እንደተነገራት ሲኤንኤን አመላክቷል። ጆ ባይደን በጉዳዩ ዙሪያ ከኔታንያሁ ጋር በስልክ በተነጋገሩበት ወቅትም እስራኤል ልትወስድ የሚገባው የአጸፋ ምላሽ ተመጣጣኝ መሆን እንዳለበት ነግረዋቸዋልም ነው የተባለው። አሜሪካ ብቻ ሳትሆን የተለያዩ የገልፍ ቀጠና ሀገራትም በኢራን ላይ ሊወሰድ ስለሚገባው የአጸፋ ጥቃት ስጋታቸው እንደገለጹ ዲፕሎማቶች ነግረውኛል ሲል ሲኤንኤን ሰፊ ዘገባን ሰርቷል። በኢራን የነዳጅ መሰረተ ልማቶች ላይ የሚነጣጠር ጥቃት ምጣኔ ሀብትን ጨምሮ ያለው ዘርፈ ብዙ አሉታዊ ተጽዕኖ የሀገራቱን ስጋት ያናረ መሆኑን በዘገባው ላይ ተያይዞ ተወስቷል። በዚህ ሁሉ መካከል የሚፈጸም የእስራኤል ጥቃት ምን አይነት ሊሆን ይችላል የሚለው ታዲያ ትኩረት ባይስብም የሚደንቅ እንደሚሆን ሲኤንኤን ጨምሮ አመላክቷል። የጥፎ ወይስ እንጥፋ? ሰሞንኛው የኢራን የሚሳኤል ጥቃት ለእስራኤል ትልቅ የቤት ስራን የሰጠ መሆኑን አይካድም። አይሁዳዊቱ ሀገር ሰፊ ቀጠናዊ ግጭት ሳይፈጠር ምላሽ የመስጠት አጣብቂኝ ውስጥ ገብታ እንደምትገኝ ይገለጻል። አሜሪካን ብትሆን አጽፋው ዓለም አቀፍ ኃይል ገበያ ቀውስ እንዳይፈጠር ብሎም የበለጠ ግጭት እንዳያስከትል እያስጠነቀቀች መሆኑን ሲነገር ሰነባብቷል። የነጩ ቤተ መንግስትም የኢራን የኒውክሌር መርሃ ግብሮችና የኃይል ማመንጫ ስፍራዎች ኢላማ እንዳይሆኑ ኢየሩሳሌም ላይ ጫና እያሳደረ መሆኑን ሲነገር ሰነባብቷል። የእስራኤል ተንታኞች በበኩላቸው ኢራን የኒውክሌር ጦር መሳሪያ መርሃ ግብሯን ማፋጠኑ አይቀርም በሚል ማብለያዎቹ የአጸፋ ጥቃቱ አካል እንዲሆኑ እየወተወቱ ይገኛል። ከእስራኤል አንጻር ነገሩን ካየነው ሁኔታው ለአይሁዳዊት ሀገር ውስብስብ መሆኑን የተወሰኑ ወታደራዊ ተንታኞች እየተናገሩ ይገኛል። ለኢራን ሚሳኤል ጥቃት ምላሽ ሳይሰጡ በዝምታ ማለፍ ማለት ለኢራን ተመሳሳይ አይነት ጥቃቶች አጠናክራ እንድትቀጥል ድፍረት የሚሰጥ ነው እየተባለ ይገኛል። በዛው ልክ ለጥቃቱ ደካማ አጸፋ መስጠትም ቢሆን ተመሳሳይ ችግር ያለውና ኢራን ከእርምጃዋ እንዳትታቀብ መንገድ የሚከፍት መሆኑን ተንታኞች ይገልጻሉ። ይሁንና የኢራን የነዳጅ መሰረተ ልማቶች ኢላማ ማድረግ መዘዙ የእስራኤል ወዳጆች ጨምሮ ለመላው ዓለም የሚተርፍ እንደሆነ ይገመታል። በዛው ልክ ደግሞ የኢራን የኒውክሌር መርሃ ግብር ጉዳይ የእስራኤል ዋነኛ የጭንቀት ምንጭ ሆኗል። የኢራንን የኒውክሌር መርሃ ግብር በሚታይ መልኩ ተጽዕኖ ውስጥ መክተት ግን ለእስራኤል ቀላል እንደማይሆን ብዙ ተንታኞች ይናገራሉ። ያለፈውን ዓመት በትኩረት ለተመለከተው በኢራን ዘንድ የተወሳሰበ ስትራቴጂካዊ ምላሽ ያገኘችበት ነው ይባላል። ለአብነት ያክል ጥቅምት 7 በእስራኤል ላይ የተፈጸመው የሐማስ ጥቃት በብዙ መንገድ ለኢራን ስኬትን ያስገኘ እንደሆነ ይታመናል። ከሁሉም በላይ እስራኤልን አትደፍርም የሚባለው የዘመናት ትርክት መሰበር ያስቻለ መሆኑን በቀዳሚነት ይጠቀሳል። ከዛ በተጨማሪም በእስራኤልና በአረብ ሀገራት መካከል ዳግም እያንሰራራ የነበረውን የዲፕሎማሲ ሂደት እንዲደናቀፍ ማድረጉ ይነሳል። ከዛ ባለፈም የቤንያሚን ኔታንያሁ አስተዳደር በዓለም አቀፍ መድረክ እንዲገለል ምክንያት መሆኑ ይገለጻል። ከቅርብ ጊዜያት ወዲህ በመካከለኛው ምስራቅ የሚታየው ሁኔታ ግን እስራኤል ከገባችበት አዘቅት አንገቷን ቀና ማድረግ መቻሏን ያሳየ እንደሆነም ይገለጻል። በኢንዶ ፓሲፊክ ከቻይና ጋር ባለው ሰጥ አገባ ምክንያት ትኩረቱን ከአትላንቲክ ባሻገር አድርጎ የነበረው የአሜሪካ ጦር አሁን ላይ መካከለኛው ምስራቅ ዋነኛ መዳረሻው አድርጓል። ከሁለተኛው የገልፍ ሀገራት ጦርነት መልስ የዋሽንግተን ጦር በቀጠናው በከፍተኛ ቁጥር ሲገኝ ከብዙ ዓመታት በኋላ ዘንድሮ ለመጀመሪያ ጊዜ ነውም ተብሏል። ከሁሉም በላይ በቅርብ ጊዜ እስራኤል በተሳካ ሁኔታ ሂዝቦላ ላይ የወሰደችው እርምጃ ለኢራን መርዶ ተደርጎ የሚቆጠር ሆኗል። የቴህራን ዋነኛ አጋር በሆነው ታጣቂ ቡድን ላይ የተወሰደው እርምጃ የኢራን መንግስት የደህንነት ዋስትና ያሳጣ ነው ይባላል። ቴህራን ለ10 ዓመታት ያክል የሂዝቦላህን የሮኬትና የአጭር ርቀት ሚሳኤሎች ክምችት ስታጠናክር የቆየች መሆኗን ምዕራባውያን ያምናሉ። የዚህ አይነቱ ተግባር በኢራን የኒውክሌር ተቋማት ላይ እስራኤል ጥቃት ከፈጸመች ሂዝቦላ በምላሹ ሮኬቶችን በሰሜን እስራኤል ላይ እንዲያዘንብ ያለመ እንደሆነም ይነገራል። እስራኤልም የሚሰጡ ምላሾችን ፍራቻ በቴህራንና በሂዝቦላ ትርጉም ያለው ጥቃት ከመፈጸም ተቆጥባ እንድትቆይ ሆናለች ይባላል። ዘንድሮ የሂዝቦላ አመራሮችን ጨምሮ ቡድኑ ሁለገብ አቅም ላይ የተወሰደው እርምጃ የእስራኤልን ስጋት እንደገፈፈላት ይገለጻል። በአንጻሩ ግን ኢራን በዚህ ጊዜ የኒውክሌር አቅሟን ከማሳደግ ይልቅ በፍጥነት መሳሪያዎችን በእጇ ለማስገባት ወስናለች የሚሉ መረጃዎች መውጣቱም ትልቁ ስጋት ሆኗል። የእስራኤል ተንታኞች ታዲያ አይቀር የሚመስለውን የኢራን ጠባቂ አጸፋ ምላሽ የኢራን የኒውክሌር መርሃ ግብርን አካቶ እንዲፈጸም እየወተወቱ ይገኛል። የፈረንሳይ የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ በ2007 እንዳሉት እስራኤል የኢራን ኒውክሌር እውን ሲሆን መመልከት አሊያም ኢራንን በቦምብ የመደብደብ አጣብቂኝ ውስጥ ወድቃለች የሚሉ ትንታኔዎችን እየሰነዘሩ ይገኛል። በአብዛኛው ምዕራባውያን ሀገራት ደግሞ እስራኤል የኃይል አማራጮችን መውሰዷ እንደማያዋጣት የሚገልጹ አቋም መያዛቸው መሰማቱን ነገሩን ጉራማይል አድርጎታል። በመጨረሻም እስራኤል እርምጃ የምትወስድ ከሆነ ነገሮችን የሚያባብስና የቴህራን ጸባጫሪ ሂደትን ይበልጥ እንዲያገዝፍ የሚያደርግ ነው የሚሉ ድምጾችን በርክተዋል። ሰላም ለመካከለኛው ምስራቅ፣ ሰላም ለመላው ዓለም ይሁን። አበቃን።